አፋችንን እንዝጋውና አፋችንን ጥሩ ነገር እናርብበትና አገሩ ሰላም ይሆናል። ሰላም ከሌለ ልማት የለም፣ ሰላም ከሌለ ወጥቶ መግባት የለም፣ ሰላም ከሌለ ምንም ነገር የለም ማለት ይቻላል። እርቅ መምራት አለበት። ተርቅ ነው እንጂ ትርፍ የለውም፣ ክሳራ ነው። 2 ዓመት ከመንፈቅ የተሻገረውና በርካታ ጉዳቶችን እያደረሰ ያለው የአማራ ክልል ግጭት አንጻራዊ ሰላም ቢታይበትም ችግሩ ሙሉ በሙሉ አልተቀረፈም። ዛሬም የተኩስ ድምፅ ይሰማል። ዛሬም የሰው ሕይወት ያልፋል። ሕፃናት የመማር መብታቸው የተነፈጉባቸው አካባቢዎችም አይታጡም። እነዚህንና መሰል ችግሮችን በመፍታት ክልሉ ወደ ዘላቂ ሰላም እንዲሸጋገር በሙሉ አቅሙ ልማት ላይ ብቻ እንዲያተኩር ዓላማ ያደረጉ የምክክር መድረኮች በሁሉም የክልሉ አካባቢዎች በመደረግ ላይ ይገኛሉ። የአማራ ክልል ከፍተኛ የሥራ ኃላፊዎች ሕዝባዊ ምክክሮችንም እየመሩ ነው። በደቡብ ወሎ ዞን እስከ ቀበሌ የዘለቀ ሕዝባዊ ውይይት በመደረግ ላይ ይገኛል። ከሰሞኑ በደቡብ ወሎ ዞን ለጋምቦ ወረዳ ፊጣ ክላስተር የተደረገውን ሕዝባዊ የምክክር መድረክ እንደሚከተሉ አሰናድተናል። አብራችሁን ቆዩ። ለመፍረስ የተቃረበ ጎጆ የሚቃናው የተጋደሉ ሰዎች ደም የሚደርቀው ግራና ቀኙን በሚያዳምጡ አባቶች ምክር ብቻ ነው። በሀገር ላይ የሚፈጠሩ አለመግባባቶች አድገው ወደ ግጭት ቢያመሩም መጨረሻው በእርቅ መቋጨቱ አይቀሬ ነው። መወያየትና መመካከር ሰላም ለማምጣት የመጀመሪያውና ተቀዳሚ እርምጃ ነው። ሰሞኑን እየተካሄዱ ያሉ ሕዝባዊ ውይይቶችም ቀዳሚ ዓላማቸው ማኅበረሰቡ በመመካከር የአካባቢውን ሰላም እንዲመልስ ማስቻል ነው። በደቡብ ወሎ ዞን ለጋምቦ ወረዳ የፊጣና አካባቢው ነዋሪዎች ከመንግሥት ከፍተኛ የሥራ ኃላፊዎች ጋር ሲመክሩ አስቸጋሪ ጊዜያትን እያሳለፉ መሆናቸውን አንስተው ይህ ፋይዳ ቢስ መጋደል መቋጫ ያገኝ ዘንድም ጠይቀዋል። በእውነቱ በጣም ያሳዝናል። የቸገረ ነገር ለባል አይነገር አለች አሉ አንድ ሴት። ትናንትና ባያት በቅማቶቻችን ነፍጠኛና አርበኛ እየተባለ የውጭ ጥላት ሲከላከል በቀይ ግዛት እንዳትያዝ አገራችን ስንት ሲያደርግ ታሪክ ያለው ሀገር ነበር። ዛሬ በጣም ያሳዝናል። ወንድማማች በእውነቱ እንደ ወንድማማች እየተዲያማ እየተጋደለ ምንድነው ጉዳዩ ነገሩ? በጣም እንዲያው የሚያሳዝኑ እተላይ ባልተፈጠርኩ የሚያሰኙ እተላይ ነው የደረስነው። ይሄ አርሶ አደርም ሆነ ዙሪያ ያለ አርሶ መብላት ልማት ፍትህ የጠማው ነው። አርሶ መብላት ነው የሚፈልገው። ጠብ አይወድም፣ ግድያ አይወድም። ደም እንዴት ይፋሰሳል? የሚያሳዝኑ እትደረስ እላያችን ላይ ቀበሌያችን ላይ ባደርስ ዙሪያውን የሚሞተው የሀገራችን ልጅ ነው። ይህ አርሶ አደር መከላከያውም ልጃችን ነው፣ ፋኖም ልጃችን ነው፣ ታገራችን የወጣ ነው። ምንድነው ነገሩ? ለምን ይጋደላል? ለምን እንደዚህ ይዋደቃል? የውጭ ጥላት አልገባበት። ሽንቁር ከፍቶ ለጥላት ለምን በር ይከፍታል? ሌላ ይችን ሀገር የማይፈልጋት ሀገር የለም። አህያ በቀይ ግዛትም ሆነ በምን ሳትያዝ ቆይታለይ። ምቀኛ እኮ ዙሪያውን ይፈልጋታል። እዚሁስ በራሳችን እንደዚህ ስንሆን ጦለትና ዱዓና በዛ ላይ ደግሞ መንግስት ርቆ ሄደ መንግስት ነው። ይሄ መንግስት በጣም ትምህርት ያለው መንግስት ነው። እስካሁን ያባብላል። በሬዲዮን እንሰማለን፣ በቴሌቪዥን እናያለን። ይሄ መንግስት ቀላል መንግስት አይደለም። እንተጋገዝና ይሄን ነገር እናውግዝ። አላህ ይገዘን። እርቀ ሰላም አላህ አውርድልን። እበብዬ ቀዳ ቅኔ ያፈለቀ ስንቱን እንደማድረጎ ስንቱን ያሳረቀ አገራችን ተጎርታብናለች። ልጆቻችን ተቤታቸው መውጫ አጥተዋል። ንብረታችንን አሁን አላዘዝንበትም። ይሄን ማዘዝ የምንችለው ምንድነው? ሰላም ሲሆን ነው። እኔ እግዚአብሔር ያመጣው መዓት ነው። ይሄን መዓት ግን በጸሎት በአንድነት በእምነት ነው። አሁን እኛ እውነተኛ ነን እዚህ ያለነው ሰው በሙሉ እኛም ራሱ እዚህ ያለነው ገበሬዎቹ ወደ ጸሎት መተናል። አባቶች መተዋል፣ ዞኖ መተዋል፣ ክልሎ መተዋል። መከለል የሚገባን አፋችንን ነው። አፋችንን እንከልለውና አፋችንን እንዝጋውና አፋችንን ጥሩ ነገርና አርብበትና አገሩ ሰላም ይሆናል።
ግን አገራችን ሰላም እንዲያሆን የሚፈጥሩ አካሎች አሉ። እግዚአብሔር ተው ይበላቸው፣ እግዚአብሔር ተው ይበላቸው። እውነቴን ነው። እና አሁን ትልቁ ነገር ለሀገራችን፣ ለአንድነታችን፣ ለጉርብትናችን ሰላም ያስፈልገናል። ሰላሙን ማግኘት የሚገባን እንደዚህ ስንወያይ ነው፣ ስንገናኝ ነው፣ አንድነት ስንሆን ነው። አሁን ጥሩ ነገር አውተን ማታ ጠምዝዞ ነገር እየነገረ የሚሆን ከሆነ እንዴት ብለን ነው? እስቲ እውነት ከሆነ እስቲ እጃችንን አውንጠን እውነተኛ ነን ዛሬ እውነት ቀን ነው በልና እስቲ እንደው እስቲ እጃችንን እናውጣ። እስቲ እውነት ነው እንደው አሁን እውነት ነው። አሁን ሁላችንም እውነተኛ ፍርሃቱ አለብን፣ ግን እውነተኛ ነን። እስቲ እንደው እውነት እንግዲያስ አምላክ እውነት ይፍረድ፣ እውነት አምላክ ይፍረድ፣ እውነትም ይመልሰው። እነዛም የኛው ልጆች ናቸው፣ ወገኖ ናቸው፣ የኛው ቤተሰቦች ናቸው፣ ልጆቻችን ናቸው። እርቧቸው ከሆነ እንዲጠግቡ መንግስት ይፈልግ። ታው ይበላቸው፣ ወገናቸውን ይመልከቱ፣ ሀገራቸውን ይመልከቱ፣ ሀገራችንን ይጠብቁ፣ ሀገራችንን አንድነቱን ይጠብቁ። አማራ ለአማራ ወጥቶ አማራ መግደሉ ምንድነው? የትግሉ ወዙ ምንድነው? እስቲል ደግሞ ዛሬ በታሪክ ጠላት ከምንላቸው ሰዎች ጋር አብሮ አሽከር ሆኖ እኛ በወሬ የምንሰማው ነበረ። ከዚህ በፊት በጣሊያን ወረራ በተለያየ ጊዜ ባንዳ ሆነው አገሪቷን ሲያስወጉ የነበሩ ሰዎች አሁን በነዛ የመጋለብ ሁኔታ የመምጣቱ በጣም ያሳዝናል። ከዚህ መሃል ነፍስ ያወቁት በጣም ጥሩ የሚባሉት እጅ እየሰጡ ነው፣ ከመንግስት ጋር እየተደራደሩ ነው። በዚህ አጋጣሚ እኔ መንግስትን አመስግኜ ነው የማልፈው። ወረዳውም ብዙ ጊዜ አውቃለሁ እኔ ሽምግልና ይልክ ነበረ በዚህ በገነቴ አካባቢ። በዛ ሽምግልና ያላመኑ ሰዎች አልገቡም። ጊዜው ሲደርስ በራሳቸው መንገድ እየገቡ ያሉ አሉ። እነሱን እያመሰገን ሁሉም በየቦታው ጥረት እንዳደረገ አምናለሁ። ይሄን ክዶ መከራከር አያስፈልግም። ነገር ግን አሁን እኔም አደራ ልል የምፈልገው በዚህ አካባቢ ያለ የሀገር ሽማግሌ፣ የሃይማኖት አባት አሁንም ስራ ይቀራል። እናንተ በብዙ ቦታ እኮ ለመለመን ሄደው በእንብርክካቸው የተመለሱ የሀገር ሽማግሌዎች እንዳሉ አታውቁም እንዴ? ስለዚህ ይሄን የሞከረ የ04 ወይም ደግሞ የ02 ቀበሌ ሰው ካለ እስኪ ለምነን ነበር በሉ። የለም፣ ይሄ ስላልተሰራ ሰላሙ አይመጣም እዚህ አካባቢ። ስለዚህ ይሄንን እንድትሰሩ እኔ መልእክቴ ነው፣ አደራም አሳልፋለሁ። ሰላም ከሌለ ልማት የለም። ሰላም ከሌለ ወጥቶ መግባት የለም። ሰላም ከሌለ ምንም ነገር የለም ማለት ይቻላል። እንደ ግለሰብም እንደ ሀገርም ለውጥ አይኖርም ከመጥፋት በስተቀር። ስለዚህ በመጀመሪያ ሰላም አስፈላጊ ነው። ይሄን ሰላም ደግሞ ለማምጣት ከፌደራል ጀምሮ እስከ ታች ያለ አመራር፣ የጸጥታ ኃይል፣ ህዝቡ በጋራ መስራት ይጠበቅብናል። ምናልባት ጦርነት አዋጭ አይደለም፣ ጦርነት አውዳሚ ነው። ነገር ግን ይሄንን ሰላም ማምጣት የምንችለው በሰላማዊ ንግግር ነው፣ በጠረጴዛ በውይይት ነው። ይሄንን መንግስት አጥብቆ መስራት አለበት ነው የኔ ሀሳብ። ስለዚህ እኒህ ወጡ ወንድሞቻችን ናቸው። እኒህን አግባብቶ አስማምቶ ወደ አንድ አመቶ በጠረጴዛ ዙሪያ የሰላሙ ችግር ቢፈታ ነው። ካልሆነ ግን በተለይ እዚህ አካባቢ ያለን ማህበረሰቦች ችግር ውስጥ ናቸው። 2 አመት ከ5 ወር ከ6 ወር አካባቢ ችግር ውስጥ ናቸው። ስለዚህ ልማቶች በከፊል ቆመዋል ማለት ነው። ምናልባት ህዝቡ ሳይሰራ ቀርቶ አይደለም። የጸጥታ ኃይሉ እጅግ በጣም ከፍተኛ መስዋዕትነት ከፍሏል። አመራሩ እጅግ በጣም ከፍተኛ መስዋዕትነት ከፍሏል። በዛ ልክ ግን ሰላማችን አልተረጋገጠም፣ አንጻራዊ ሰላም ቢኖር። ስለዚህ መንግስት፣ ህዝቡና ጸጥታ ኃይሉ ሰላም ላይ አተኩሮ መስራት ይጠበቅበታል። ጫካም ያሉት ወንድሞቻችን ቢሆን አብረው ከእናንተ ጋር የነበሩም አሁንም ከኛ ጋር ከማህበረሰቡ ጋር የነበረ ነው የተገለለው። እሱም እንዴት ይመጣል? ባለበትም ተዝም ነጋሪ ካለህ በሰላም ወዲህ ሰላምና ቶሎ በሉት። በቃ አዎ፣ ወዲህ ሰላምና ቶሎ። ጥሩ አይደለም ጠብ፣ ጥሩ አይደለም መጋደል፣ ጥሩ አይደለም መጠፋፋት። ወንድማማች ነው እኮ። አሁን ግን ቀኝ እጅህን በግራ እጅህ፣ ግራ እጅህን በቀኝ እጅህ እየመታበት ያለ አጋጣሚ ነው። እናንተም የላይ አመራሮች እስከ ፌደራል መንግስት እባካችሁ እውነትም ምከሩልን። ይሄ ህዝብ እውነት ያስፈልገዋል። ይህ ህዝብ በቃ መታለል፣ የዕለታዊ የዝም ብሎ ጊዜያዊ ሪፖርት ሙሊት አይፈልግም። መሰረት ያለው ነገር፣ መሬት ያለው ነገር በቃ ሰላም ናፍቆታል።
በውጭም ያሉ ወንድሞቻችን በጫካ ያሉ ይግቡ። እርቅ መምራት አለበት። ተርቅ ነው እንጂ ተጠብ ትርፍ የለውም፣ ክሳራ ነው። ምናልባት የውጭ አትራፊዎች ሊኖሩ ይችላሉ፣ ብዙ የሚነግዱብናሉ። እኔ አሁን ማስረሻ ሰጤን በጣም አመሰግናለሁ። አሁን ባለፈው ወደ ሰላም መጥቶልናል፣ እናመሰግናለን። የሱን ፈር ይዞ ሁሉም ወደ ሰላም እንዲመጣልን እንፈልጋለን። ስለዚህ ሰላም ናፍቆናል፣ ሰላም ናፍቆናል። ሲቀጥል እናንተ ይህን ሰላም እጫፍ እንድታደርሱን እንፈልጋለን፣ የክልል ባለስልጣኖች። ስለዚህ አሁን ይሄ እውቅና አግኝቶ ይሄ በጫካ ያሉት ወንድሞቻችን ወደ እርቅ መጥተው በድርድር ነው። በጦርነት መቼም የሚያሸንፍም ተሸናፊም አሸናፊም የለም። ስለዚህ ጦርነት አይረባንም፣ አይበጀንም። ስለዚህ ወደ ሰላም ኑልን፣ እናንተም ጫካ ያሉትን ጠሩልን። ከአንድ ቦታ ወደ አንድ ቦታ የሚዘምተው ካልሆነ በእኛ አካባቢ ውስን ሰው አለ። ይሄንን ውስን ሰው ግን ቅድም እንዳልኩት ቤተሰብ የሆናችሁ ሰዎች ብዙ አለ። የሀገር ሽማግሌዎች፣ የሃይማኖት አባቶች ለነሱ ሽምግልና ብታደርጉ ብታስገቧቸው። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን የለጋምቦ ወረዳ አርሶ አደር ሀገር ችግር በገጠማት ጊዜ በጀግንነት የተዋደቀ ዛሬም ቢሆን ለጥፋት ኃይሎች መመሸጊያ ባለመሆን አኩሪ ታሪክን ያስቀጠለ ሕዝብ መሆኑን አንስተዋል። የአማራን ሕዝብ ጥያቄ እናስመልሳለን በሚል ጫካ የገቡ ነገር ግን የአርሶ አደሩን ሕይወት በስቃይ የሞሉ ኃይሎች ዛሬም ቢሆን ዘርፈ ብዙ ስቃዮችን እያደረሱ መሆናቸውን ነው ዋና አስተዳዳሪው በውይይቱ ላይ ያብራሩ። ተስፋችን እየሞላ ወደ ከተማ የምንመለሰው አርሶ አደሩ ውስጥ ስንገባ ነው። ወኔ አግኝተን የምንመለሰው አርሶ አደራችን ጋር ስንገባ ነው። በእናንተ በጎነት፣ አስተዋይነት፣ አርቆ አሳቢነት እና ለልማት እና ለሰላም ካላችሁ ቀናኢ አስተሳሰብ በመነጨ በአንድ በኩል፣ በሌላ በኩል ደግሞ ጀግና የሆነ የወረዳ የጸጥታ ኃይል በመኖሩ ምክንያት በተደጋጋሚ እዛ አካባቢ ላይ የተደረጉ ሙከራዎች፣ ህዝባችንን ለማሰቃየት የተደረጉ እንቅስቃሴዎች በከፍተኛ ሁኔታ እንዲቀንሱና አንጻራዊ ሰላም እንዲሆን እድል ሰጥቷል። ብልሽት ነበር፣ ችግር ነበር። አርሶ አደራችን በከፍተኛ ሁኔታ የሚያጎሳቁሉ ሁኔታዎች ተፈጥረው ነበር እዛ አካባቢ። ግን ዋናውን በጥባጭ ዋናውን አውራ እና ህዝቡንም እያዘረፈ የነበረ ግለሰብ እዛው አካባቢ ታሪክ ተሰርቶ ከዛ በኋላ አካባቢው ሰላም እንዲሆን ተደርጓል። ቋንቋችን ሰላም ቢሆንም፣ ቋንቋችን እንነጋገር ቢሆንም፣ ቋንቋችን ህዝቡን አትዝረፉት፣ አታንገላቱት፣ ገበሬውን የከተማ ኗሪውን ልማት ነው የሚፈልገው፣ ሰላም ነው የሚፈልገው ተው ቢባል አሻፈረኝ ያለውን አካል በሚገባው ቋንቋ ነው ያናገረው የወረዳ የጸጥታ ኃይል። ሰላም የፈለጉ ኃይሎች ደግሞ በሰላም ወደ መንግስት እንዲገቡም አርጋቸዋል፣ ጥረት አርጋቸዋል። ይሄ በመሆኑ ምክንያት እንዳላችሁት አንጻራዊ ሰላም አካባቢያችሁ ላይ ሰፍኗል። አሁን የክልላችን አድማ መከላከል እንዲሁም ደግሞ እየተጠናከረ የመጣው የወረዳ የጸጥታ ኃይል አካባቢው ላይ ውሎ እያደረ ማህበረሰቡ ስጋት ውስጥ እንዳይገባ ለማድረግ ሙከራዎች እየተደረጉ ነው ያለው። ይሄ ተጠናክሮ የሚቀጥልበት ሁኔታ ነው የሚኖረው። ስለዚህ ሰላማችሁን ያስጠበቃችሁ ህዝቦች ናችሁ። ከሞላ ጎደል የእናንተ ድጋፍ ስላለ ነው፣ የእናንተ ትብብር ስላለ ነው። ዛሬ እንዳረጋገጣችሁልን ሰላም ፈላጊዎች ስለሆናችሁ ነው። የጦርነትን አስከፊነት እና አውዳሚነት በሚገባ የተረዳ ማህበረሰብ ስለሆነ ነው። በተኩስ በግጭት አሸናፊም ተሸናፊም የለም። የሚወድመው ሀብት ነው፣ የሚያልቀው ህይወት ነው። ከዛ ውጭ ፋይዳ የለውም። ይሄ በመሆኑ ምክንያት ለሰላም ሰርታችሁ አካባቢው በዚህ ደረጃ እንዲሆን አድርጋችኋል። ይሄ ጉዳይ ተጠናክሮ ይቀጥል የሚል አንድ መልእክት ነው ያለኝ። ሁለተኛው መናገር የምፈልገው እናንተም ካነሳችሁት አኳያ አሁን በክልላችን ውስጥ እየተንቀሳቀሰ ያለ ጫካ የገባ አንዳንዶቻችን ወንድሞቻችን የምንላቸው፣ አንዳንዱ ደግሞ ድርጊቱን ስራውን አይቶ
የተለያየ ስያሜ የሚሰጠው በትክክለኛው መጠሪያው ግን ጽንፈኛ ወይም ደግሞ ከኔ ውጭ ያለ ሐሳብ በሙሉ ተቀባይነት የለውም ብሎ የሚያምን ሁሉን ነገሩን በጉልበት ብቻ መፈጸም የሚፈልግ መንግስትነትንም በጉልበት የሚመኝ ሀብት ማግኘትንም በጉልበት የሚመኝ ዘርፎ እንደ አይነት ባህሪ ያለው ቡድን ጫካ ገብቶ ለባለፉት 2 ዓመታት ተኩል ህዝባችን በከፍተኛ ሁኔታ እንዲንገላታ ሆኗል። ጸረ አማራ ሆኖ የአማራን ገበሬ የሚገል የአማራን ገበሬ እያገተ የሚዘርፍ የአማራን ገበሬ በሬ እያረደ የሚበላ የሚሸጥ የአማራን ገበሬ መሳሪያ እየለቀመ መሳሪያ ንግድ ውስጥ የገባ ነጋዴ እየሆነ መጣ። ዋናው መገለጫው ድሮም ይሄ ነበረ። ፍላጎቱም ተደራጅቶ ክላሽ ይዞ ጫካ ሲገባ ዋነኛው ዓላማው ይሄ ነው። ውሎ ሳያድር ወደዛ ዓላማው ውስጥ ነው የገባው። በተወሰነ ደረጃ ህዝብን ለማጭበርበር የአማራ ህዝብ ጥያቄ ድንበር አስመልሳለሁ ምናምን እያለ ሲያጭበረብር ቆየ። የአማራን ምንም የማያውቅ ገበሬ በምሳር እጁን ድንጋይ ላይ አድርጎ የሚቆርጥ ትውልድ ሆነ። ይባስ 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 ተብሎ አሁን ደግሞ በሀገራችን ጥቅም ላይ በኢትዮጵያ ጥቅም ላይ የሻዕቢያና የወያኔን ተልዕኮ የግብፅን ተልዕኮ ተሸክሞ እንዳላችሁት ፈረሱ ነው ባንዳ ሆኖ መጣ። ዛሬ አንጻራዊ ሰላም እዛ አካባቢ ስላለ እንጂ ማአት የአማራ ህፃናት ዛሬ 3ኛ ዓመቱ ነው ትምህርት እየተማረ እኮ አይደል። ትውልድ እኮ እየተቋረጠ ነው። አባቶች ዘራፊ ዘው ብሎ የሚገባበት የተከፈተ የ4 ኪሎ ብር የለም። ስርዓት ህግ እና ደግሞ መንግስትን የሚመሰርተው ህዝብ ሲመርጠው ህዝብ ትመራኛለህ ሲለው ብቻ ነው። ከዛ ውጭ ያበቃበት ነገር ይዞ ኋላ የቀረ ነገር ይዞ 4 ኪሎ እንቆጣጠራለሁ የአማራ ክልልን አፈርሳለሁ ብሎ ነበር የተነሳው። እሱም ህልም ሆነ። ኢትዮጵያን በዚህ መንገድ ማፍረስ አይቻልም። ዲሞክራሲያዊ በሆነ መንገድ ስልጣን መያዝ ይቻላል። ይሄም ህልሙ መክኗል። ታዲያ ምን እየሆነ ነው? ዘሩም የተዘራው አማራ ክልል አብቅለን ኮትኩተን የሚያሳደግነው አማራ ክልል ይሄን ጽንፈኝነት ይሄን አጥፊነት አጨዳውም አማራ ክልል ተበራይቶ የሚያልቀውም የሚወቃውም አማራ ክልል የሚወቃው ነገር ደግሞ ፍሬ የሌለው ገለባ ህብረተሰባችንን የሚያጎሳቁል አማራን የሚያወርድ አማራን ባልሆነ ነገር ውስጥ የሚያስገባ የአማራ ህዝብን የሚያሳንስ በኢኮኖሚም በፖለቲካ ተሳትፎም የሚያሳንስ ነገር እዚሁ አማራ ነው። አውድማው መውቂያውም አማራ ነው። አውድማውም አማራ ነው። የሚያልቀውም አማራ ክልል ውስጥ ነው። ከዛ በላይ የሚያመጣው ነገር የለም። ስለዚህ ይሄ ሁሉ መከራኛ ላይ የሚፈራረቅ ከሆነና የሚያርፍ ከሆነ የአማራ ህዝብ መንቃት አለበት። የአማራ ህዝብ መንቃት አለበት። የአማራ ህዝብ በቃይ ማለት አለበት። የአማራ ህዝብ ከዚህ በላይ ግፍና መከራ አልሸከምም ማለት አለበት። የአማራ ገበሬ ተደራጅቶ በቃይ ማለት አለበት። ይበቃል፣ ከዚህ በላይ ትከሻዬ አይሸከምም ማለት አለበት። እንዲህ ሲሆን ነገሩ እየቀለለ ይሄዳል። እንዲህ ምርር ያለ ነገር ውስጥ ስንገባ መግቢያ ቀዳዳ መደበቂያ ጫካ ይመነጠራል። የዛ ጊዜ ይሄ ጽንፈኛና ዘራፊ ቡድን ከባህር ውስጥ የወጣ አሳ ይሆናል። ከባህር ውስጥ የወጣ አሳ ህይወት የለውም። አሁን ባህር ውስጥ ነው እየተሽለከለከ ነው ህዝባችንን እያንገላታ ያለው። እዚህ ላይ እንግባባ። እዚህ ላይ እንግባባ። ህዝብ ወሳኝ ድርሻ ያለው ስንል ይሄ ማለታችን እኮ ነው፣ ሌላ አይደለም። ህዝብ የሽፍታ የተራ ሽፍታ የተራ ሌባ
መደበቂያ ጫካ በፍጹም መሆን የለበትም። ጫካው ንጹህ መሆን መቻል አለበት። ጫካው ቆሻሻ የማይገባበት መሆን መቻል አለበት። ጫካው ቆሻሻ የማይደብቅ መሆን መቻል አለበት። እንደዛ ሲሆን ነገር ዓለሙ ይቀላል። ስለዚህ ማህበረሰቡ መተባበር አለበት። መረጃ በመስጠት በማጋለጥ በቃይ በማለት አይበጅም ይበቃችኋል በማለት ወላጅም ካለ በቃችሁ በህዝብ ላይ የምትፈጽሙ ግፍ ልጆቼ ይበቃችኋል ማለት መቻል አለበት። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ የአካባቢው ማህበረሰብ የሰላም ፍላጎት ላቅ ያለ መሆኑን በማንሳት የመንግስት ቀዳሚ ፍላጎት ደግሞ ዘላቂ ሰላም በሀገር ደረጃ እንዲረጋገጥ መሆኑን ነው የተናገሩት። ለሰላም መረጋገጥ ደግሞ ከቤተሰብ የጀመረ የሰላም ማስፈን ስራ በትኩረት መስራት እንደሚያሻም ነው የገለጹት። አቶ ፍስሐም የመልማትና የማደግ ፍላጎታችንን ለመግታት እየሰሩ ያሉ ኃይሎችን በጋራ መታገል እንደሚገባም ነው ያነሱት። የሰላም ፍላጎታችሁ ከፍተኛ ነው። የእድገት ፍላጎታችሁ በጣም ከፍተኛ ነው። እይታችሁም ከአካባቢ አልፎ ሀገራዊ እይታ ጭምር ያለው ነው። ስለዚህ ከእናንተ ጋር መወያየት ምን ያህል አእምሮን እንደሚያድስ፣ ምን ያህል ለስራ ሞራል እንደሚሆን፣ አቅም እንደሚሆን ትምህርት ያገኘንበት ስለሆነ ስንመጣም ከእናንተም የምንወስደውን ለመውሰድ እኛም ደግሞ የመንግስትን እና የፓርቲያችን ፍላጎት እና ከእናንተ የሚጠበቀውን ልንነግራችሁና የየድርሻችን የቤት ስራ ወስደን ሀገራችን ለመለወጥ ለማሳደግ ሁላችንም ርብርብ ማድረግ ስላለብን የየድርሻችን እንድንወስድ ከእናንተም ውስጥ ያሉትን ስሜቶች ለማዳመጥ የእኛንም ስሜት ደግሞ ልናጋራችሁ ነው ማለት ነው። ስለዚህ በመምጣታችንና በመወያየታችን እጅጉን ደስተኛ ነን። ያነሳችኋቸው ሀሳቦችም አካባቢ የሚለውጡ ሀገር የሚያሻግሩ ተሻጋሪ እይታ ያላቸው የሰላም ፍላጎታችሁን በዚያው ደረጃ ያለ ስለሆነ ለዚህ ትልቅ ክብር እንዳለን ለመግለጽ ነው። በሁለተኛ ደረጃ እስካሁን በነበረው ቆይታ ይህ አካባቢ ብዙ መበሳቆል ገጥሞታል። ይሄ ጽንፈኛ ኃይል ብዙ ችግር አድርሶባቸዋል። ግን በዚህ ችግር ሳትበገሩ ደግሞ አካባቢያችሁን ሰላም ለማድረግ ከወረዳ አመራሮቻችሁ ጋርና ጸጥታ አካላት ጋር በጋራ ቆማችሁ ከሀገር መከላከያ ሰራዊትና የክልላችን ልዩ ኃይል ጋር በጋራ ሆናችሁ አካባቢያችሁን አንጻራዊ በሆነ መንገድ ወደ ሰላም ለመመለስ ባደረጋችሁ ጥረት እና አካባቢው ደግሞ ሰላም እንዲሆን ከፍተኛ መስዋዕትነት ለከፈሉ ለክብር መከላከያ ሰራዊት አመራሮች እና አባላት እንዲሁም ለክልላችን የጸጥታ ኃይል እና ለወረዳ የጸጥታ ኃይል ትልቅ ምስጋናና ክብር አለን። ይህን የበለጠ ማስፋት ዘላቂ እንዲሆን ማድረግ ስፋት እንዲኖረው ማድረግ ከሁላችንም የሚጠበቅ ይሆናል ማለት ነው። ዋናው የመንግስት ፍላጎት እና የብልጽግና ፍላጎት ዘላቂ ሰላም እንዲረጋገጥ የማድረግ ፍላጎት ነው ያለው። ፍላጎታችን በዚች ሀገር ላይ ዘላቂ ሰላም ኑሮ የህዝቦች ኑሮ ተሻሽሎ የበለጸገች ሀገር የመገንባት ፍላጎት ነው ያለው። ፍላጎታችን ዜጎቿ በሰላም ወጥተው የሚገቡባት ሀገር፣ ዜጎቿ በሰላም ወጥተው አርሰው አንደፋርሰው የሚኖርባት ሀገር፣ ነግደው የሚኖርባት ሀገር፣ የተማረውም ሰው እንደፈለገ በሙያው አገልግሎ የሚኖርባት ሀገር የመፍጠር ነው። ፍላጎታችን ሁለንተናዊ ብልጽግና በሁሉም አካባቢ ያለ ልዩነት በፍትሃዊነት ማረጋገጥ ነው። የፓርቲያችን ፍላጎት ይሄ ነው። የመንግስታችን ፍላጎት ይሄ ነው። ሁለንተናዊ ብልጽግና የሚረጋገጠው ደግሞ ከቤተሰብ ነው የሚጀምረው ማለት ነው። ብልጽግና ከእያንዳንዱ ቤተሰብ ነው የሚጀምረው። ከእያንዳንዱ ቤት ከእያንዳንዱ ጓዳ ነው የሚጀምረው። ስለዚህ የእያንዳንዱን አርሶ አደር ህይወት የመቀየር የእያንዳንዱን ከተማ ነዋሪ ህይወት የመቀየር የእያንዳንዱን ነግዶ የሚያድር ማህበረሰብ ህይወት የመቀየርና የዜጎችን ህይወት የመቀየር ነው ፍላጎታችን። ይህም ፍላጎት ለማሳካት እና ውጤታማ እንዲሆን ለማድረግ የሀገራችን መንግስት እና መሪ ፓርቲው ብልጽግና ያለ እረፍት ሁሉንም አቅም አሟጦ እና አስተባብሮ አቀናጅቶ ለመስራት ጥረት እያደረግን ያለ ነው ማለት ነው። የእናንተን ጥያቄ ዛሬ በሁሉም መንገድ ወስደን ስንመለከተው ይህን ሁለንተናዊ ብልጽግና የማረጋገጥ ፍላጎት እና እቅድ እንዲሳካና ከዚህ ተቋዳሽ እንድንሆን እኛም ድርሻችን እንድንወጣና አካባቢያችን እንዲለወጥ ነው ጥያቄያችሁ። ስለዚህ ፍላጎታችሁ ከፓርቲያችን ፍላጎት ጋር ከመንግስታችን ፍላጎት ጋር የሚያያዝ ስለሆነ እና አንድና ያው ስለሆነ ይሄ ፍላጎታችሁ እንዲሳካ በጋራ እንሰራለን የሚለውን ለማንሳት ግን ፍላጎታችን ይሄ ከሆነ ይሄ እንዳይሳካ ምንድነው እንቅፋቱ የሚለውን ማየት በጣም ይጠይቃል።
አካባቢ እንዲለወጥ ጥያቄያችሁ እንዲፈታ ይሄ ሁኔታ እንዳይሆን እያደረገ ያለው እንቅፋት ምንድን ነው? ለሁሉ ነገር መሰረቱ ሰላም ነው። ከሁሉም ነገር በፊት ሰላም ያስፈልጋል። የሁሉም ነገር ምንጭ ሰላም ነው። ስለዚህ የፍላጎታችን እንዳይሳካ እያደረገን ያለው የሰላም እጦት ችግር ነው። ይሄ የሰላም እጦት ችግር ደግሞ እየተፈጠረ ያለው በእነዚህ ጫካ በገቡ ጽንፈኛ ኃይሎች ምክንያት ነው። የውጭ ጠላትማ ታውቆ ያደረ ነው። ተዘጋጅተለት የምትኖር ነው። ምንም ሊያመጣ አይችልም። ህዋትም ሲመጣ እዚህ ምን እንደ ቀምሶ እንደተመለሰ አይታችሁታል ማለት ነው። የውስጥ ሾህ ግን አስቸጋሪ ነው። ይሄ ጽንፈኛ ከውስጣችን የፈለቀ የወጣ ነው። ግን እኛን የማይወክል አማራን የማይወክል ማንንም ሊወክል የማይችል ነው። ስለዚህ እነዚህ ጥያቄዎች እንዳይፈቱ እያደረገ ያለውን ይህን የጽንፈኝነት አመለካከትና ተግባር እና ጫካ ወጥቶ አርሶ አደሩን ስቃይ እያስከፈለ ያለ ኃይል ማስታገስ ያስፈልጋል። የመጀመሪያው ጉዳይ ይሄ የሰላምን መንገድ እንዲመርጥ ማድረግ ይጠይቃል። የመንግስት የሰላም በሮች ሁልጊዜም ለሰላም ክፍት ናቸው። ትናንትም ክፍት ናቸው። በሰላማዊ መንገድ ሁኔታ ይፈታ። ተደጋጋሚ ውይይት፣ ተደጋጋሚ ንግግር ተደርጓል። ተደጋጋሚ የሰላም ጥሪ ተደርጓል። ተደጋጋሚ የድርድር ጥሪ ተደርጓል። በሰላም ለመፍታት መንግስት መሄድ ያለበትን እርምጃ ሁሉ እየሄደ ነው። ዛሬም የመንግስት በሮች ክፍት ናቸው ለሰላም፣ ለዘላቂ ሰላም ሲባል፣ ለህዝቦች ሰላም ሲባል፣ ለሀገራችን ዘላቂ ሰላም ሲባል ይሄ ክፍት ነው። ግን ይሄን የሰላም አማራጭ የማይከተል ፍላጎት ሰላም ፍላጎቱም ያልሆነ ፍላጎቱ ግጭት ፍላጎቱ ጠብና ጭቅጭቅ ብቻ የሆነ ኃይል ከዚህ ከግጭት መጠቀም የሚፈልግ ኃይል ግጭትን ዋና የኢኮኖሚ ምንጭ ያደረገ የኑሮ መሰረት ያደረገ ኃይል ለዚህ ዝግጁ ባለመሆኑ ምክንያት እየተከፈለ ያለው ዋጋ ነው። ይህን የተገነዘቡ ይህን የሰላም አማራጭ የተቀበሉ ዛሬም በሰላም እጃቸውን እየሰጡ ነው። መንግስት በሰላም ተቀብሎ ለማቋቋም ጥረት እያደረገ ነው ያለው። ይህን ያልተቀበሉ ኃይሎች ደግሞ እንዲቀበሉ ከእናንተ ትልቅ ድርሻ የሚጠይቅ ስለሆነ ለሰላም መረጋገጥ ያላችሁን ድርሻ በአግባቡ ልትገነዘቡ ይገባል ማለት ነው። ዘላቂ ሰላም እንዲረጋገጥ የህብረተሰቡ ድርሻ ከፍተኛ ነው። እዚህ ያላችሁ ማህበረሰቦች ድርሻችሁ ከፍተኛ ነው። አሳንሳችሁ መመልከት የለባችሁ። ቀደም የተለያዩ አባቶች ሲናገሩ እንደነበሩ እናንተ ከቆረጣችሁ፣ ከተወያያችሁ፣ ከወሰናችሁ የማታደርጉት ነገር የለም። ሁሉን ነገር ማድረግ ትችላላችሁ። እንደምታደርጉ ደግሞ በተሞክሮ አይተናል። ስለዚህ እነዚህ ጽንፈኛ ኃይሎች እዚህው ማህበረሰብ ፈልቀው ነው ወደ ጫካ የገቡት። የማን ልጅ የት እንደገባ፣ የማን ጎረቤት የት እንደገባ፣ የማን አመቻ፣ የማን ዘመድ፣ የማን አበለጅ የት እንደገባ ይታወቃል። እነዚህን ለይቶ መምከር፣ ወደ ሰላም አማራጭ እንዲመጡ ማድረግ ከሃይማኖት አባት ይጠበቃል፣ ከሀገር ሽማግሌ ይጠበቃል፣ ከሁሉም የማህበረሰብ ክፍል ይጠበቃል ማለት። ቅድም አንዱ ደስ ያለኝ በመጨረሻ የተናገሩት አባት እኛ ጫካ ስለሆን ለእውነት እስቲ እንቁም፣ እውነት ወስነናል ወይ እጃችሁን አስወጥታችሁ አሳዩ ብለው እዚያው ተማመላችኋል። ይሄን ወደ ተግባር ነው መቀየር ያለበት ማለት። ከንፈር በመምጠት ብቻ ሰላም አይረጋገጥም። የድርሻን በመወጣት የራስን አስተዋጽኦ በማበረከት ስለሆነ በጎ ሀሳብ ያላችሁ ለዚህ በጎ ሀሳባችሁ ደግሞ በድርጊት የምትተባበሩ መሆን ስለሚገባችሁ በዚያ መንገድ የድርሻችሁን በተገቢው መንገድ መወጣት ይጠበቅባችኋል የሚለውን ለማንሳት ነው። ለዚህ መወያየት፣ ለዚህ መደራጀት፣ አካባቢያችሁን ተደራጅታችሁ መጠበቅ፣ አካባቢያችሁ ላይ ጫካ የገቡትን መክራችሁ መመለስ፣ ለመንግስት በሰላም እጃቸው እንዲሰጡ ማድረግ፣ አካባቢያችሁ ሰላም እንዲሆን ከአካባቢው አመራር ጋር በጋራ ሆናችሁ መስራት ከእናንተ የሚጠበቅ ስለሆነ ይህን ታሳቢ ያደረገ ስራ መስራት ይጠበቃል የሚል ለማንሳት ነው ማለት ነው። ይህ ጽንፈኛ ኃይል ዓላማም የለውም፣ መዳረሻ ግብም የለውም። ፍላጎቱ ሀገር ማፍረስ ነው። ፍላጎቱ መዝረፍ ብቻ ነው። ይሄ ፍላጎቱን የአርሶ አደር በሬ እየዘረፈ እየበላ እያያችሁ ነው። ከዚህ መማር አለባችሁ። የአርሶ አደር ልጆች እያገተ ገንዘብ እየተቀበለ ነው። እዚህ መማር አለባችሁ። ከዚህ ያለፈ ሌላ ፍላጎትም ዓላማም የለውም።
የመንግስት ፍላጎትና ዓላማን ቅድም ገልጫለሁ። ዘላቂ ሰላም ማረጋገጥ፣ ሁለንተናዊ ብልጽግና ማረጋገጥ ነው። በደቡብ ወሎ ዞን ለጋምቦ ወረዳ የተለያዩ የልማት ስራዎች እንዲሰሩላቸው የውይይቱ ተሳታፊዎች አንስተዋል። የፊጣና አካባቢው ነዋሪዎች በተጨማሪም መንግስት የጀመረውን የባህር በር ጥያቄ እንዲያጠናክርና ድጋፋቸውም ከፍተኛ እንደሆነ ነው ተሳታፊዎቹ ያነሱት። ኢትዮጵያን ያህል ሀገር የሰው ወደብ ፈላጊ ሆነ የራሳችን ወደብ ፈልገን አሁን ዛሬው ገቢ የምናጣው ስንት ነገር ኑሮ ተወደደብን የምንለው ለምንድን ነው? እኛ ካሎች ለምን ይሸጧታል ሀገሪቱን? ለምን እንሻሻጣለን? ከሆነ ሀገራችን መመለስ የሚገባ እኛ እዚህ ያለውን አይደለም እዚህ ያለውን ነው መታገል ያለብን። አሁን በዛ በቀይ ባህር በምትባለው ነገር አሁንም ቢሆን የዚህ ነገ ግድ የለም። ኧረ እዚህ ያለው ነገር መቼ ነው? ዘላለም ስንኮነን፣ ዘላለም ስንሞት፣ ዘላለም ህይወታችን ስናጣ፣ ዘላለም እኛ ድሆች ስንሆን ነው የምናየው። እንደ በድህነት ታጥረን እንሞታለን። ያ እኮ ነው ለእኛ እጃችን፣ እግራችን፣ ህይወታችን ማንም የሚያውቀው ነገር ነው። ስለዚህ የቀይ ባህር ጉዳይ ሁላችንም ያወያየናል። እኔ በዋናነት መሰረተ ልማቶች ላይ አነሳለሁ። የህዝቡ ጥያቄ ነው፣ የኔ ጥያቄ ብቻ አይደለም። የመጀመሪያው መንገድ ብትሰሩልን ምን አለ፣ ቢሰራልን ምን አለ። በተለይ ኮምቦልቻ፣ ደብረ ወርቅ፣ ጎጃም ደብረ ወርቅ መንገድ ከተሰራ ስንት ዓመቱ ነው? ፈራርሷል። ሰው አይደለም ከብት አያስኬድም። አሁን እያያችሁት ነው። እውነት መንገድ ከሌለ ለአንድ አካባቢ እድገት አለ የሚለው ነገር እኔ ቢታሰብበት ጥሩ ነው። ስለዚህ ይሄ መንገድ ብትሰሩልን ምን አለ። ከመብራት ጋር ተያይዞ ያለው ችግር መቼ ነው የሚፈታው? መብራት ኃይልን ማን ነው የሚመራው? ፌዴራል ነው የሚመራው ይባላል። በነገራችን ላይ መብራት መቼ ነው የምናገኘው? ፍትሃዊ የሀብት ክፍፍል እንደ ኢትዮጵያ መቼ እንደ አካባቢያችን መቼ ነው የምናገኘው? አንዲት መንደር አካባቢ አንዲት አካባቢ ተሰጥቷል። እንደ ቀይ መብራትም እንደ ፊጣም እዚሁ አካባቢ ስለሆን ሁለቱንም ስለማውቀው ሌላ አካባቢ ላይ ይስፋልን የሀብት ክፍፍል እናገኝ፣ ከጨለማ እንውጣ፣ ሌላው ነግቶለት እኛ ጨለማ ውስጥ ነን እያለ እየጠየቀ ሰሚ የለም፣ ምላሽ የለም። እዚህ አካባቢ ላይ ምላሽ ቢሰጥ አካባቢ ማህበረሰብ ለምሳሌ ለመንገዱ ባነሳ 3 ዓመት 2 ዓመት ፕላን እንደተያዘለት አምናለሁ። እኔ የቀረበት ምክንያት ይሄው የጸጥታ ችግር እንደሆነ አውቃለሁ። ሆኖም ግን አሁንም ግፊት ቢደረግበት ስራውን ጥበቃውን ለማህበረሰቡ ቢሰጥ ይሄ መንገድ ቢኖር ነው። እውነት ለመናገር ከዚች አቀስታ ወይም ከዚህ ደሴ 600-700 ብር ከፍለን ነው የምንሄደው። ከመካነ ሰላም ስንት እንደሚከፈል አስቡት። ማን ነው ታሞ ሄዶ ደሴ ሊታከም የሚችለው? የድሃ ልጅ። ስለዚህ በተወለድንበት ሀገር ይሄ መጎሳቆል እየደረሰብን ነው። በሌላው ቦታ ደግሞ የሚታየው እውነት ሰላሙ የተሻለ ሊሆን ይችላል። ከዚህ የተሻለ ሁኔታ አለ። ልማቱ ይሄ የተፈጠረው የሰላም ችግር የፈጠረው ቢሆንም እኛ ጋር ግን ትንሽ ጎስቆልቆሌ ማለት ሁኔታ አለ። እሱ በየደረጃችሁ ያላችሁ የዞን የወረዳ የክልል አመራሮች መታችኋል። እናንተ ልትፈቱ የምትችሉትን ነገር እንድትፈቱን ነው። ሌላ በዚህ አካባቢ የኮሪደር ልማት ምናምን መንግስት ያሰባቸዋሉ በየወረዳው ምናምን እነሱ እንዲፋጠኑ እንፈልጋለን። ከዛ አይተን እኛም የምንማረው ነገር ሊኖር ይችላል። ለተነሱ የልማት ጥያቄዎች ምላሽ ለመስጠት በቅድሚያ አስተማማኝ ሰላም ማስፈን ይገባል ያሉት የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን በማህበረሰቡ የተነሱ ጥያቄዎች በቅደም ተከተል ምላሽ እንዲሰጣቸው በትኩረት እንደሚሰራም አረጋግጠዋል። የመንገድ ጥያቄ መካነ ሰላም እና እዚህ ውስጥ ለውስጥ ያነሳችሁት አለ ይያለው ጥያቄያችሁን በአክብሮት ተቀብያለሁኝ። የፌዴራል መንግስት በደቡብ ወሎ ደረጃ ወደ 25 ፕሮጀክቶች ይሄን መንገድ ጨምሮ የተቋረጡ አሉ። መንገድ 9 ፕሮጀክቶች መንገድ ተቋርጧል። በዙ በጸጥታ ችግር ምክንያት ለምን? ምክንያቱም እኔ ብጎዳ ምንም እንትን የለኝም፣ ዋስትና የለኝም። 4-5 ጊዜ ጨረታ እየወጣ እየወደቀ ነው የመንገድ ፕሮጀክት። ይሄን መንገድ ይሰራ ብለን እየጠየቅን ነው። እነ ክቡር አቶ ይርጋም ይዘውታል። መንገዱ አይመችም፣ አስቸጋሪ ነው፣ መሰራት አለበት። ፍትሃዊ ጥያቄ ነው፣ ትክክል ነው። ይሄን እኛም እንታገላለን፣ እነሱም ይዘውልናል። ግን ጥያቄው መመለስ አለበት፣ እየተመለሰ ይሄዳል። ብልጽግና አንድ ጊዜ ብቻ ቃል ይግባልን ወደ ስራ ይግባ እንጂ ፕሮጀክት ጀምሮ የሚያጠናቅቅ ፓርቲ ስለሆነ የህዝቡን ጥያቄ ለመመለስ ወደ ኋላ አንለው። ምንም ችግር የለውም። ተይዟል፣ እንዳላችሁት ይሄም እቅር ተይዟል። ወደ ተግባር እና ያልገባው እንደዛ እንድትመለከቱት እፈልጋለሁ። የውሃ
አንድ ውሃ ተሰርቶላችኋል። የሶላር ችግር ነው። እሱን ተነጋግረን እንፈታለን። የኃይል አቅርቦት ብቻ ነው። ዘንድሮ ደግሞ አሁን አንድ ዋተር ላይፍ የሚባል አንድ ፕሮጀክት መልሶ እዙ አካባቢ የሚገነባ አለ። ስለዚህ ውሃ ችግራችሁን እየተቃለለ እንዲሄድ ለማድረግ ጥረት የምናደርግ ይሆናል። ቀጥሎ ያነሳችሁት የመናኸሪያ ጉዳይ ነው። አልየ ጋር እያወራን ነበር የነበረው። ትንንሽ መኪኖች ካሉ እነዚያ ሰብሰብ የሚሉበት ቦታ ብዙ ችግር አይደለም። ይሄ ህዝብ ጋር የሚያጋጭ ነገር አይደለም። መመሪያውን እናያለን፣ እንፈትሻለን፣ ተነጋግረን የሚሆነው ምላሽ ለመስጠት የምንሞክር ይሆናል። የሚፈቱትን እንፈታለን። የማይፈቱ ችግሮች ደግሞ አጣብቂ ነገሮች ካሉ እነዚህ ቆይ ትንሽ ታገሱን ወይ ደግሞ እናንተ ተሳተፉበት እያል ሀሳብ እየሰጠን ለመሄድ እንሞክራለን። ቀይ ባህርን አጠንክሩልን ብላችኋል። የኢትዮጵያ ህዝብ አሁን እዚህ የመንደር ሽፍታን በፍጥነት አምክነን ቀይ ባህር እንሄድ፣ አሰብ እንሄድ ይገባናል። ሀገራችንም የምታርገው እንደዛ ሲሆን የመንግስታችን አቅጣጫም ይሄ ነው። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በለጋምቦ ወረዳና አካባቢው አንጻራዊ ሰላም ይሰፍን ዘንድ የአካባቢው ማህበረሰብና የጸጥታ ኃይሉ ያደረገውን ከፍተኛ አስተዋጽኦ አድንቀዋል። አሁንም ቢሆን የአካባቢው ማህበረሰብ በሙሉ አቅም መሪዎችንና የጸጥታ መዋቅሩን መደገፍ እንደሚገባም አጽንኦት ሰጥተዋል። እኔ በጣም ደስ ያለኝ ምን ያህል ብልጽግና አያችሁ እውነተኛና ትክክለኛ አጀንዳ ይዞ ሲመጣ አርሶ አደሩን እንደሚቀበለው ያረጋገጥኩት ዛሬ አንዱ ከቀይ ባህር ጋር ተያይዞ የተነሳው ጉዳይ ነው። ከወደብ ጋር ተያይዞ ይህን ግጭት አጠናቀን ቀይ ባህርን ማስመለስ አለብን ብላችሁ የያዛችሁት አቋም እውነተኛና ትክክለኛ አጀንዳ ነው። የብልጽግናም አቋም ነው። የመንግስትም አቋም ነው። ልክ ነው። ተክደን ነበር ወደብ ጋር ተያይዞ። ብልጽግና ደግሞ ልክ እንደ ህዳሴ ግድብ ህጋዊ ሆኖ ቀይ ባህርን ማምጣት ይፈልጋል። በህግና በስርዓት እንዲመጣ ይፈልጋል። ህግ ይፈቅድልናል። የዓለም ማህበረሰብም እየፈቀደልን ነው። እንዴት ህግና ስርዓትን መሰረት አድርጎ ኢትዮጵያ ቀይ ባህር ወይም ወደብ እንደሚያስፈልጋት በተደጋጋሚ እየተነገረ ነው። እናንተ ደግሞ ወታች ከቀበሌ የመጣችሁ አርሶ አደሮች ይህን ስታነሱ እጅግ በጣም ደስ ብሎናል። ሀብታችን ነው፣ ንብረታችን ነው። ስለተካርን ነው አሰብ ቀይ ባህር ወይም ወደባችን የሄደው። አሁን ግን ብልጽግናን ደግፈን የውስጥ ችግራችን ፈተን ይሄ ነገር እንዲመለስልን እንፈልጋለን ማለት በጣም መታደል ነው። ይሄን አጠናክራችሁ ነው መቀጠል ያለባችሁ ማለት ነው። ይሄ ሉዓላዊነትን ለማስከበር የኢትዮጵያን ሕዝብ መብትና ጥቅም ለማስከበር ትልቅ እድልና እውነተኛ አጀንዳ ስለሆነ ይሄን አጠናክሮ መቀጠል በጣም ጥሩ ነው የሚሆነው። ከዛ ውጭ ከልማት አኳያ እሺ የውስጥ ችግራችን እንፍታና ሙሉ አቅማችን መሰረት አድርገን እናልማ። ቅድመ ሁኔታ አይደለም ግን እናንተም እየተጠራጠራችሁ አንስታችሁታል። ቅድም ወንድሞቼ እንዳሉት ለልማት የተመቸ አካባቢ ሳንፈጥር እንዴት ነው የምናለመው? እንዴት ነው የምናለመው? በፍጹም አንችልም። የተዘረፈውን ሀብት ንብረት መናገር እኮ እየቻላችሁ ነው። መስፈራራቱ እዩት። ለልማት ክፍት የሆነውን ልብ እኮ ምን ያህል ስለልቦናችን እየተሰበረ እንደሆነ እዩት። የልማት ባለቤቶችን ምን ያህል እየተሸማቀቁ እንደሆነ አናስለማም ተመለሱ እየተባሉ እየታሰሩ እየተፈቱ እየታገቱ ነው። ይሄ ነባራዊ ሁኔታ ባለበት አንችልም። ነገር ግን ዋናው ፍሬ ነገሩ ሰላማችን እናጽናና፣ የህግ ማስከበር ስራችን እናጠናቅና እነዚህ ልማቶች መለማት አለባቸው ተብሎ የተቀመጠው ሀሳብ ደግሞ ሊሰመርበት ይገባል። ያ ማለት ከመንገድ ጋር ተያይዞ ተነስቷል። ውሃ ጋር ተያይዞ፣ ከመብራት ጋር ተያይዞ፣ ከትምህርት ቤት ጋር ተያይዞ ሌሎች የተነሱ ሀሳቦች ናቸው። ሀሳቦቹ እኮ ትክክል ናቸው። ጥያቄዎችም እውነታነት አላቸው። አሁን ወንድሜም ሲነግረኝ ነበር፣ ክቡር ዋና አስተዳዳሪው ማለት ነው። እነዚህ ነገሮች የሚሳብኩት ግን ቅድሚያ ቅድም አንድ አባት እንደተናገሩት ቅድሚያ መቀመጫዬን የተባለው ነገር ትክክል ነው። ቅድሚያ መቀመጫዬን የተባለው ነገር ትክክል ነው።
ስለዚህ ይህን እናስተካክል ነው። በመጨረሻም ሰላም አስከባሪዎቹን ደግፉ፣ ሚኒሻዎቻችሁን አሰባስቡ። አርሶ አደሩ ራሱ ሚኒሻ መሆን አለበት፣ ሰላም አስከባሪ መሆን አለበት። አድማ መከላከሉን ደግፉ፣ መከላከያን ደግፉ። ይህን ቅንጅትና መናበብ መሰረት አድርገን የህግ ማስከበሩን ስራ ከተወሰነ ቀናት በኋላ ተጀምሮ በሚፈለገው ድል አጎናጽፈን አካባቢውን ሰላም እናደርጋለን የሚለውን ነገር ይዛችሁ መሄድ አለባችሁ። እኔ በጣም ደስ ብሎኛል። ለእናንተ ሁልጊዜም ክብር አለን። እናመሰግናቸዋለን። ቅኖች ናችሁ፣ ቸሮች ናችሁ። በጣም ተስፋለን። አመሰግናለሁ። ሀገራችንን አንድ ላይ እናለማለን፣ አንድ ላይ ሰላም እናደርጋለን። ሀገራችንን የከጃውን ውርማ ያለውን በአንድነት እንጎላለን። ከሰሞኑ በደቡብ ወሎ ዞን ለጋምቦ ወረዳ በፊጣ ክላስተር የተደረገውን ህዝባዊ የውይይት መድረክ ነበር ወደ እናንተ ያደረስ ነው። ከእኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። በያላችሁበት ሰላማችሁ ይብዛ።